የመጀመሪያ እርግዝናዋ ይፋ ከሆነ በኋላ እንግዲህ ሩታችን ለመጀመሪያ ጊዜ በአዲስ ነገር ብቅ ብለዋል። በአዲስ የፀጉር ስታይል፣ በአዲስ አለባበስ ከሶስተኛው ወገን ጋር ማለት ነው። እንዲህ ቅፍ ድግፍ አርጋ እጇን ወደታች ደስ አይሉም ቤተሰብ እና ዛሬ ምሽት እንግዲህ አዲስ ነገር አለ እያሉ ነው። ሰላማችሁ ብዝት ይበልልኝ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን ወገኖች ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ሩታና አብርሽ ሌላ አዲስ እንግዳ ለመቀበል ካሁኑ ሽርጉድ ጀምረዋል ማለት ነው። እንደምታዩት እንግዲህ በአዲስ ነገር ብለዋል። ዛሬ ይመስለኛል አብርሽ ሩታን ለማስደሰት የሆነ አእምሮን የሚያድስ ደስ የሚል ቦታ ይዟት ሄደ ይመስለኛል፣ እንዲሁ ሳስበው ማለት ነው። እና ሩታ ሹሩባዋ አሰራሯ በጣም ወድጄላታለሁ። እንግዲህ ካሁኑ እርግዝናው ከመቼው ፈጠነ እናንተ፣ ሆዷ ከፋለብኝ በጣም እኛ ሳናየው ነገሩ እንዴት ነው የሆነው? የሚገርም ነው። እና ለማንኛውም እንግዲህ ካሁኑ ያማረባት ነው። ሩታችን ምር ድምቅ በይልን የኔ ውድ ማለት ነው። አብርሽም ያው አባወራ እየመሰለ ነው ካሁኑ። ወይ ጉድ! እኛ ግን ስለነሱ ስናደናንቅ የምትናደዱ ልጆች በእናታችሁ ተው፣ ጨጓራችሁን አታሳምሙ። ኖርማል እኮ ነው። በቃ እናንተ ስለምትወዱት ሰው ማውራት ደስ ይላል። እናንተ ደስ የማይላችሁ እኮ ማለት ነው የሆነ ደስ የማይል ነገር ውስጣችሁ ስላለ ነው እንጂ ቀናውን ስታስቡት ኖርማል ነው። ምን አለበት? እነዚህ ልጆች እኮ ማለት ነው ከመነሻቸው ጀምሮ ብትመለከቷቸው ከየት ተነስተው የት እንደደረሱ። ስለዚህ ማለት ነው መጀመሪያ ምንድነው እንዴት ነው ብሎ ጀርባቸውን ማወቅ ተገቢ ነው። እና ኖርማሊ ሰው አይነኩም፣ በራሳቸው ቪዲዮ ነው የሚመጡት። ማንን የሚያስጨንቁት ነገር የለም። ፖለቲካ አይሰሩ፣ ስለ ዘር ሃይማኖት አይሰሩ። ልጆቹ ጸዴ ናቸው። በራሳቸው ሙድ በራሳቸው ላይፍ ቢሳሳቱም ስተት ቢሰሩም መልካም ነገር ቢሰሩ በራሳቸው ሙድ ነው። ሰው አይነኩም በቃ። ስለዚህ እኛ ስንቱ ነው ነቅፈን የምንችለው? ጥሩ አይደለም። በእርግጥ ከሰው ስተት ከብረት ዝገት አይጠፋም። የተሳሳቱ ብዙ ነገሮች ነበሩ። እኛ እያረምናቸው እየተናገርናቸው እዚህ ደርሰናል። በቃ የሰው ልጅ ላይ የሚያጋጥም ነገር ነው ያለ ነገር ነው። ስለዚህ ተቃራኒ ያኑ ለብዙ ነገሮች እና የሰው ደስታ ያስደስተን። አንድ እህታችን እንደው በፈጣሪ ስም እለምንሻለሁ ከእንዳንቺ አይነት የእምነት ተቋም የሚጠበቅ አይደለም። ስለ እውነት ማለት ነው። በሩታ ላይ የምትሰሪው ቪዲዮ እጅግ በጣም የነውር ጥግ፣ እግዚአብሔርን ቤተሰብ ማለት ነው። አንዳንድ ልጆች በፊት ላይ እንደዚህ የሚሰሩ ልጆች ነበሩ። አሁን ትተዋል። ግን አንዲት እህታችን እንተዋወቃለን በደንብ። ግን እንደው ለአንቺም ለመንፈስሽም እንደ እምነትሽም አንጻር ደግሞ እንደው አይጠበቅም በዚህ ልክ ስለ ሰው በጣም ጸያፊ የሆነ ፖስት ነው። ስቲል እንትኑ ራሱ ታምኔሉ ራሱ በጣም ነው የሚዘገነነው እና እኔ ደንግጬ ውላን ያሳለፍኩት ማለት ነው። እና እህታችን ታይ እንደዚህ አይነት ጥላቻ ጥሩ አይደለም ማለት ስለ ሰው እኮ ማንም ሰው ቢሆን የራሱን ኃጢአት የሚሸከመው ራሱ ነው። እና የፈለገ ሩታ ላይ እንደዚህ አይነት እንትን ቢኖርሽ በዚህ ልክ ግን እሷን እንደዚህ መግለብ እኔ እንጃ ለምን እንደሚጠቅም አላውቅም። ምንም እኮ እነዚህ ልጆች የጎዱን ነገር የለም እኛንና አሁን እኛ ገመናችን ይገለጥ ቢባል የነሱስ ሚዲያ አደባባይ አውጥተውት ነው። ከነሱ የባስን አይደለን እንዴ? ስለዚህ የራሳችንን ጉድ ሸፍነን የሰዎችን ነገር ሁልጊዜም ኃጢአታቸውን ሚዲያ ላይ ማስጣት ጥሩ አይደለም። ሲጀመርም እነዚህ ልጆች ወጣቶች ናቸው፣ ሊሳሳቱ ይችላሉ፣ ትክክል ያለው ነገር ሊሰሩ ይችላሉ። ግን ይህን ያህል አንቺ እንደ ፖስተሽው አይነት ነገር ሩታ ላይ የለም በነገራችን ላይ ማለት ነው። እና አስተካኪ ሜቢ የምታዳምጪኝ ከሆነ ማለት ነው የሆነ ደስ አይልም። በቃ አንቺ ደስታ ይሰጥሻል እንደዛ አይነት ነገር ጽፈሽ እንደዛ አይነት ነገር ፖስተሽ እንደዛ ሚዲያሽ ላይ በራሱ በቪዲዮ ነው የምትወጪው እና እንደዛ የሚጸይፉ ቃላቶች ካፍሽ እያወጣሽ ስትናገሪ የእውነት ልብ ይሰብራልም ይዘገነናልም። እኔ ተመለሽ ነው ብልሽ ማለት በዚህ እንደዚህ ሆኖ መፈመስ ይቻላል ብሎ የሚታሰብ ከሆነ ጥላቻ ነው የሚያስተርፈው እንጂ ምንም አይነት የከፍታ ነገር ሊመጣ አይችልም። እና እህታችን በዚህ አጋጣሚ ታረሚኔ እና አንቺ እንተዋወቃለን። ይሄ ከሊት ናት ብዬ እኔ ሚዲያ ላይ በግልጽ አላወጣም። ግን በቃ በጣም ከባድ ነው የምትሰሪው ቪዲዮ እና እህታችን ታረሚ። በቃ ማለት ማትወጃቸው ከሆነ አለመስራት ነው። እኔ አሁን ማልፈልጋቸው ልጆች አሉ ቪዲዮ ሊሰራባቸው ማልፈልጋቸው አልሰራም። በቃ ስለነሱ አለቀ። ይህ እንተሳሰብ ወገን። እንደ ሚዲያው የሁሉም ነው የሁላችንም ነው። በጨዋነት መስራት ይቻላል። ለምን ሰውን ዝም ብሎ አንስቶ ማፍረጥ ያለ አግባብ ተገቢ አይደለምና
እና ሴት ልጅ ደግሞ በዚህ ልክ ጸያፍ ነገር ስትፖስት በጣም ነው የሚከብዱ ለህሊና ማንም የሰው ልጅ ቢሆን ማለት ነው። ለማንኛውም ሩታችን ምሽት ይመጣሉ። ቤተሰብኛ ወደ ገደለው ስንሄድ ፏ ብለዋል እንዳያችሁ ሲያምሩ አያምሩ የኔ ወርቆች ምር ድምቅ በሉልን፣ አሸብርቁልን፣ ይመርባችሁ ከምንድነው ከጠላት አይን ይሰውራችሁ ነው የሚለው። አዎ ቸር ቆዩ፣ ምሽት እንገናኝ ቤተሰብ።